ካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ መልክ ቅየራ የእግዚአብሔር ውሳኔ ነው። ይሄ አስቀድሞ ደግሞ ወስኗል። አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው። ዕብራውያን ምዕራፍ 6 በጣም ወሳኝ የሆነ ስለ መጽናት የተነገረበት የመጽሐፍ ቅዱስ ክፍል ነው። ቁጥር 9 ጀምሮ 6-9 ስለ እናንተ ግን ወዳጆች ሆይ ምንም እንኳን እንዲህ ብንናገር አብልጦ የሚሻለውን ለመዳን የሚሆነውን እንዲሆንላችሁ ተርተናል። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና በእምነትና በትዕግሥትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች ልበ ሙት ማለት ነው። የእግዚአብሔር ነገር ማይበርደው ማይሞቀው ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ ድረስ እንድታሳዩ እንመኛለን። አንድ ልጨምርላችሁ 12ኛው ምዕራፍ ላይ ለበጎ ነው እዛ ጋ ይልና እዚህ ጋ ደግሞ ሌላ ይነግረናል። ታውቃላችሁ የእግዚአብሔር ቃል ውስጥ የሚያልፍ ነገር እንዳለ። አንዳንድ ሰው እግዚአብሔር ራሱን ሕያው አምላክን ይሰማል በዚህ ውስጥ። ዕብራውያን 12:1 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ምስክሮች የሚለው ሰማዕታት ይላል። በቃ የተሰውለት ብዙ በዙሪያችን ካሉልን ደግሞ ትልቁን መስዋዕት ደግሞ ስብኪ ብሎ ኢየሱስን ያመጣዋል። በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግሥት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በነፍሳችሁ ዝላችሁ በብዙ ነገር ከማለፋችሁ የተነሳ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። የተሰዉትን ምስክሮች የጸናውን ኢየሱስን አስቡ። ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ ድረስ አልተቃወማችሁትም። you're not dead yet ነው የሚላቸው። you're still alive። ንብረታችሁ ነው የተዘረፈው፣ ንቀት ነው፣ ስድብ ነው የመጣው እንጂ በሕይወት አላችሁ፣ አልሞታችሁ። ስለዚህ ገና ነው፣ አልሞታችሁም። ስለዚህ ምን መዛል የለባችሁም። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ እስከ ሞት ሰማዕት ስለመሆን ነው እንጂ ስለ መግደል አይደለም። ደም ማፍሰስ የሚለው ቋንቋው ትንሽ እንዳያሻማን እንደ ልጆች ከእናንተ ጋር ልጄ ወይ የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገረውን ምክር ረስታችኋል። ለመቀጣት ታገሱ፣ አባታችን ይቅጣን፣ እግዚአብሔር እንደ ልጆቹ ያደርጋችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና። ሰው ሲቀጣ ሲገረፍ እግዚአብሔር አይዝለለን። ለምን? እግዚአብሔር ልጆቹን ብቻ ስለሚቀጣ፣ ሚዘለል ልጅ ስላልሆነ ነው። ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁምና። ከዚህም በላይ የቀጡን የሥጋ አባቶች ነበሩን፣ እናፍራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛ በሕይወት ልንኖር በተገባን። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበር። እርሱ ግን፣ አንድ ይሄ ጉባኤ እስኪ እርሱ ግን ብላችሁ ጮኹ። ይሄ ሰማያዊ አባታችሁን የመናፍስት አባትን አንዴ እስኪ እርሱ ግን በሉ።
ዝም ብሎ እንደመሰለው አይቀጣም እግዚአብሔር። እንደ ሥጋ አባቶቻችን አይደለም። እርሱ ግን ከቅድስናው እንድንካፈል ለምናችን ሁሉ ለበጎ ያለ አምላክ። አሁን ደግሞ እዚህ ጋር ምን ይላል? ለጥቅማችን ይቀጣናል። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላም ፍሬ እርሱም ጽድቅን ያፈራላቸዋል። ጌታ እግዚአብሔር ሆይ ታውቃለህ ይሄ ማህበር በምን ውስጥ እያለፈ እንዳለ። በጌታ በኢየሱስ ክርስቶስ እውነትን እንዳንሰማ ቀድሞ ገብቶ የሚከላከል ስንት ውሸት ውስጣችን እንዳለ አንተ ታውቃለህ። ስንት ፍርሃት፣ ስንት ጭንቀት እግዚአብሔር አምላኬ ሆይ ስንት ትዕቢት፣ ስንት ምኞት፣ ስንት ምቾት ውስጣችን እንዳለ ታውቃለህ። ስብር እንዳንል፣ እግር ስር እንዳንፈስ፣ እሺ እንዳንልህ ገና ብዙ ምኞት፣ ብዙ ነገር የታጨቀብን ሰዎች እንደሆንን ታውቃለህ። አቤቱ ጌታ ሆይ ካንተ ውጭ ማን ሊረዳን ይችላል? እየሰሙ ወድቆ መቅረት፣ እየተቀጡ መጠቀምን ይዘህልን እያለ ተናግሮ መጣል ለኛ አይሁንብን። ጌታ ሆይ ይሄ እውነት እንዲቀድሰን በጌታ በኢየሱስ ክርስቶስ ስም ጌታ ሆይ እንድትረዳን ጸልያለሁ። በውስጤ ያኖርከውን፣ ያፈሰስከውን፣ ያስተማርከኝን እገልጥ ዘንድ መግለጥን ስጠኝ አባት ሆይ በጌታ በኢየሱስ ስም አሜን። ባለን ጊዜ ቀስ ብዬ እነዚህ ነገሮች ልናገር። የታደሰ አእምሮና ዝም ብሎ ፕሮግራም የተደረገ አእምሮ ይለያያሉ። ፕሮግራም የተደረገ አእምሮ ማለት የሆነ ሐሳቦችን ይሄ ነገር ሳይንቲፊክ እንደሆነ አሁን በአእምሮ ላይ የሚሰሩት በሙሉ እያስረዱን ነው ያሉት። ስለ ብሬን ኢላስቲሲቲ የሰው ጭንቅላት ውስጥ ሰው በሚያስበው ልክ እግር የበዛበት መንገድ እንዳለ ሁሉ የሰው አእምሮ ፕሮግራም እንዳደረገው እንደዛ እንደሚኖር በጣም ብዙ ጥናቶች በተለይ በቅርብ ዓመታት እየወጡ ይናገራሉ። ሰው አእምሮን ፕሮግራም እንዳደረገው ነገርን ማየት ይችላል። ለዚህ ነው መኪና የገዛን ለታ ከተማ ስንወጣ የኛን መኪና የሚመስል የሚበዛብን። ያን ቀን ያናንተን መኪና የሚመስል በነፃ ከተማ ውስጥ ታድሎ አይደለም። አይናችሁ ኮንሸስ ሆነ። ስለዚህ ተመሳሳይ ነገር ባለፈ ቁጥር አይናችሁ ያስተውላል። ሰው የሚያስተውለው የተያዘበትን ነገር ነው። እግዚአብሔር ማስተዋልን ሲሰጥህ ግን የሆነ ጥቅሶችን ከዚች ከዛች ለቃቅመን ከዛ የሆነ ዓለም ፈጥረን ጭንቅላት ፕሮግራም አድርጎ መኖርና ሙሉውን የእግዚአብሔርን ቃል ምክር ወስደህ በእግዚአብሔር ቃል አእምሮ መታደስ ፈጽሞ የተለያዩ ነገሮች ናቸው። መጽሐፍ ቅዱሳችሁን ስታነቡ መጽሐፍ በመጽሐፍ ሙሉ ለሙሉ ማታነቡ ሰዎች ካላችሁ እርግጠኛ መሆን ያለባችሁ ሁላችንም የሆነ ደረጃ ዲሰፕሽን ሊኖር፣ የእናንተ ግን እጅግ የበዛ ነው። ምክንያቱም ብርሃን በመጣ ቁጥር፣ እውነት በመጣ ቁጥር ነው ነፃ የሚያወጣን። ሙሉ ምክር በሚመጣ ሰዓት ለምሳሌ በብዙ መከራ በህይወት ብታልፍ ሁሉ ጊዜ የምታነበው መጽሐፈ ምሳሌ ቢሆን በፍጹም ምሳሌ መጽሐፍ ሊሰጥም አይችላቸው መጽሐፍቶች አሉ። ለዚህ ነው የቅኔ መጽሐፍት የሚባሉት ላይ ምሳሌ ይልህና ምሳሌ በጽድቅ ስትኖር እግዚአብሔርን ነገር ስታስብ ከጽድቅ ጋር የሚገናኙ የህይወት መጽሐፈ ምሳሌ ላይ ያለው ጥበብ ማለት አንድን ነገር ከማድረግ በፊት አስቀድሞ መዘዙን ወይ ባርኮቱን አሳይቶ ይመልስህና ውሳኔ እንድትወስን አቅም ይሰጥህ ማለት ነው ጥበብ ማለት። አልወሰድከውም እርምጃውን፣ ግን እርምጃህን ብዙ አስኪዶ ፍሬውን ያሳይሃል። መዘዝ ከሆነ ወይ ባርኮት ከሆነ ከዛ ይመልስሃል። የኢዮብ አይነት ሰው ብትሆን መጽሐፈ ምሳሌ ላይ ብዙ የሚያጸናና ነገር ልታገኝ አትችልም።
ኢዮብ ጻድቅ የሆነ ሰው ነው። ጻድቅ የሆነ ሰው እንዴት መከራን ይቀበላል? ጻድቅ ማለት እግዚአብሔር የቆጠረልህ ማለት ነው፣ ከሱ ጋር ባለህ ግንኙነት። ስለዚህ እንደ ኢዮብ አይነት መጽናናትን የሚፈልጉ ሰዎች የት ሄደው ነው የሚጽናኑት? መጽሐፈ ኢዮብ ውስጥ ነው። ስለዚህ ጽድቅ የሚሄዱ ሰዎች ሐዘንተኞች እንደሆኑ መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ወንጌል ላይ መጥቶ አስተማረ። ሐዋርያው ጳውሎስ እግዚአብሔርን የሚፈሩ ሰዎች ስለሚቀበሉት መከራ በፈተና ስለሚጸኑት ብዙ ተናገረ። አሁን አምሮዬ የሆነ ፕሮግራም ያረኩት ጭንቅላት ነው ወይስ ሙሉ የእግዚአብሔር ቃል ምክር? the whole bible ማለት ከዘፍጥረት እስከ ራእይ ማለት ነው። በሱ ሲቃኝ ህይወትህ በህይወት ላይ የሚከሰቱት ፈተናዎች በሙሉ ለምን እንደመጡ ትረዳለህ። በዚህ በምድር ያለነው እግዚአብሔርን ለማስከበር ነው፣ እግዚአብሔርን ለማስደሰት ነው። ማይገባህ ብዙ ነገር በህይወት ሊያልፍ ይችላል። ለምሳሌ ዕንባቆም ከእግዚአብሔር ጋር የተጣላው የለም ወይ የጽድቅ አምላክ እንዴት ሰው እንዲህ አይነት ኑሮ የኖረ አይፈርደውም አይጨፈልቀውም? በቃ በእስራኤል ላይ ተቆጣ። አትፈርድም የለህም ሲል እግዚአብሔር ደህና አድርጌ ነው ምጠርግልህ አለው። ከዛ እግዚአብሔር መጥረጊያውን ይዞ ሲመጣ ከሚጠረገው ቆሻሻ መጥረጊያው የበለጠ የቆሸሸ ነው። ባቢሎን ይባላል። አሁን እሱ ውስጥ ያለ ቲዮሎጂ እሱ ውስጥ ያለ እግዚአብሔር እንዲህ ነው መንገዱ እንዲህ ነው ብሎ የሚያስበው ነገር ይሄን መሸከም አልቻለም። እንዴት ከኛ ይልቅ ኃጢአተኛ በሆኑት ስለ ኃጢአታችን ትቀጣናለህ? ጭንቀቱን ተመልከቱ። ስለዚህ አሁን አንድ ሰው የእግዚአብሔር ጥበብ መጽሐፍ ቅዱስ ሲናገር በልጆቿ ጸደቀች አለ ጌታ ኢየሱስ ክርስቶስ። ምን ማለት ነው? የእግዚአብሔር የዘላለም ጥበቡ ማይገቡን ፍትሃ አምላክ በሚባለው እሳቤ ውስጥ ሲጨናነቅ ጭንቅላት ግራ ሲገባ ኮዝ ኤንድ ኢፌክት ይሄን ከዛ ላይ ያስተል ግራ ሲገባ እግዚአብሔርን ማን ብለህ ታመልከዋለህ? እስኪ አንዴ ማህበሩ እግዚአብሔር ጠቢብ ነው በሉ እስኪ አንዴ። አንድ ሌላ ምሳሌ ስጣችሁና ወደ ቴክስቱ ልመለስ። መዝሙር 73ን ብትመለከቱ የአሳፍ ልጆች አሳፍ መጀመሪያ ለእግዚአብሔር እንዲቀኙ የተመረጡ ዘማሪዎች ናቸው። ምን ደጅ ወጥቶ የደጁን እንዳሳየው አሳፍና ሚልኪያስ እኩል ነው የተጨነቁት። የመጨረሻው የብሉይ ኪዳን መጽሐፍ ሚልኪያስ ነው። መጽሐፍ በመጽሐፍ ስትመለከቱ የተለያየ ጭንቀት ሚልኪያስ ላይ እግዚአብሔርና እየተፈታተኑ ያመልጡሃል፣ አውትስማርት አድርገውሃል፣ በሌላ ቋንቋ ሸውደውሃል፣ እየተፈታተኑ ያመልጡሃል አለ ሚልኪያስ። ተበሳጭቶ ነው እግዚአብሔርን። ከዛ ምን ይላል? የፍትህ አምላክ የታለ? ምክንያቱም እግዚአብሔር ምህረትን ወዳለው ያለ አምላክ ፍትህን ወዳለው ይላል መጽሐፍ ቅዱስ ላይ። የታለ ይለዋል። እግዚአብሔር ደግሞ ተው እንዲህ አይነት የድፍረትን ንግግር አትናገር፣ እኔ በመሰራበት ቀን በኃጢአተኛና በጻድቁ መካከል እለያለሁ። ፍርደ ገምድል አይደለሁም፣ እውር አይደለሁም፣ ወይ ደግሞ ያላየሁት ክፍል የለኝም፣ በሰባቱ አይኖቼ አይቼዋለሁ። መዝኛው የአሳፍ ደግሞ ጭንቀት እንዴ ወፍረዋል፣ የለህም ብለውሃል። ጻድቁ አበሳውን ያያል፣ ኃጢአተኛው ተመችቶታል። መዝሙር 73 wrestling with God። አንዱ ፍረድ ይለዋል፣ አንዱ ማር ይለዋል። ግን እነሱ ካሉበት ቦታ ሲመለከቱት አእምሯቸው ውስጥ it did not make sense, they could not connect the dots። አሁን ያነበብነው የመጽሐፍ ቅዱስ ክፍል ላይ ባይብልን በሙሉ ተመልከቱት። እንደዚህ በትክክል ካልተረዳነው ባይብልን መጽናት አንችልም። ከዚህና ከዛ ያነሳናቸው ጥቅሶች ህይወታችንን ማሳደግ አይችሉም፣ ማጽናት አይችሉም። ሙሉ ምክሩ ጋር እስክንመጣ ድረስ ካልሆነ እንደ ዮሴፍ
ቃሉ ፈተነው ሲል ቃል ሲፈትናችሁ ወይም ዘር እንደወደቀበት ከዘሩ የተነሳ ፀሐይ ወጣበት ሲል ዘሩ ፀሐይ ሲያመጣብህ የተሰጠ ተስፋ ቃል ነዶ ሰገደልኝ ብለ ማነቆ እግር ውስጥ ሲገባ የታለ እግዚአብሔር በመትል ሰዓት እንክትክታችን ሲወጣ አንዳንዴ በአንዳንድ ነገር ውስጥ የታለ ስትለው እግዚአብሔርማ የተሰበሩት ጋር ነው ያለው። እንደውም እግዚአብሔር በክርስቶስ ችግሮቻችንን በሙሉ አልፈታም። በአሁኑ ዘመን አንዳንዴ እዚህ ቦታ ላይ ቆሞ ማገልገል ማንን ልታናግሩ እንደቆማችሁ ካላሰባችሁ ሰው በብዙ ነገር ያልፋል። ውስጣችሁ ማሰብ ያለበት ልክ እንደዚህ የዕብራውያን ሰዎች ዝለዋል። በቃ የዛለ እጅ ማለት ውሃ እንደዚህ ይዟል፣ ግን ዝሏል። በቃ ሊለቀው ነው። እምነትን ሊለቅ ያለ፣ ተስፋን ሊለቅ ያለ፣ ከእግዚአብሔር ጋር ያለውን ነገር ሊለቅ ያለ አለ። ስለዚህ አሁን ያነበብነው ክፍል ላይ ለጥቅምህ ነው ማረገው። ምንድነው ዕብራውያን ውስጥ እየሆነ ያለ ነገር? ለጥቅማቸው ሊደረግ ያለው ነገር 10ኛው ምዕራፍን ስትመለከቱት የንብረታቸው መቀማት በትንሹ ተመልከቱት። እንደ እግዚአብሔር ቃል እንደምናገር እናንተ ማየት ትችላላችሁ። እንደዛ ባይሆን እንደዛ እኔም አልናገራችሁ። ቁጥር 32 ነገር ግን ግማሽ በነቀፋ መነቀፍ መሰደብ ማለት ነው። ክብራችሁ ሲነቀፍ ጭንቀት ውስጥ ነው ያሉት። ከዛ እንደ መጫወቻ የሆኑ መስሏቸዋል። አምነዋል እኮ ያውም በልጁ አናግሯቸዋል እኮ ታላቅ የሆነ መዳንን ሰጥቷቸዋል እኮ። ግን ዝለዋል። የሚያልፉበት ነገር አዝሏቸዋል። ሊለቁት ነው፣ ሊንሸራተቱ ነው። መንፈሳዊ መንሸራተት ውስጥ ግማሽ እንዲህ ካሉት ጋር ስለተካፈላችሁ እነሱ ፋታ ሲያገኙ ሌላው የሚያልፍበት ነገር ደግሞ ሸክሞ ነው እነሱ ጋር ይመጣል። የሌላው ደግሞ ተሸከማችሁ የእናንተ ሲያልፍ። ከዛ ብርሃን ከበራላችሁ በኋላ ይሄን ነገር ልንገራችሁ። ይቅርታ፣ ይሄ ከማብሰልና እናንተን ከማጽናት አኳያ ነው የምናገረው። ጸሎት ሁሉ ጊዜ ነገርን ይለውጣል? አይለውጥም። ኢየሱስ 3 ጊዜ ኢየሱስ ነው የምላችሁ ጸለየ። 3 ጊዜ ጸልዮ ጽዋውን ጠጣት አለው እግዚአብሔር። ጳውሎስ 3 ጊዜ ጸለየ። ይሄን እሾክ ንቀልል፣ የሚያሰቃየኝ የሰይጣን መውጊያ ነው አለ። ንቀልልኝ፣ አልፈልገውም ሲለው የእግዚአብሔር ቃል ሲለ ኃይሌ በድካሜ ይገለጣል፣ ጸጋዬ ይበቃሃል አለውና እሾሁን ተው ማለት ሰማይ የሚያፍራቸው፣ ሰማይ እንሆኝ የሚላቸው። ሊደርድርላችሁ ሙሴ እባክን አሻግረኝ ሲለው እግዚአብሔር ቃል ደግመህ አታንሳብኝ አለው ይላል። አላሻገረው። የመጨረሻ ፍርድ በጣም ቅርብ የጸሎት ህይወት ለነበረው ለኤርሚያስ ሲነግረው ኤርሚያስን እንዳው እንዲቆርጥለት ርዕስ እንዲረውጥ እግዚአብሔር ሲያደርገው ምን አለ? እንኳን አንተ ለብቻ አይደለም ካንተ ጋር ሙሴና ሳሙኤል እጅ ለእጅ ተያይዛችሁ ብትጸልዩ አልሰማህም አለው። ሳሙኤል እኮ አልቅሶ ርዕስ አስለወጠው። እስከ መቼ ለናቁት ታለቅሳለህ ብሎ አስለወጠው። አልተመለሰለትም። የለሳኦል ልመናው ማለት ነው። ልመናው መንፈስ ቀጠለ፣ ሚለመንለትን ግን ለወጠው። ኤርሚያስንስ ምን አለው? በቃ ይህ ሕዝብ እርሳስ ነው፣ የሚወጣልህ ነገር የለም። ለፍርድ የተመደበ ለፍርድ፣ ለሰይፍ የተመደበ ለሰይፍ፣ ለሞት የተመደበ ለሞት ይሄዳል። ሳሙኤልና ሙሴ ካንተ ጋር ቢጸልዩ አይለወጥም። ይሄ ፍርድ በቃ አልቋል፣ ተወስኗል። መጽሐፍ ቅዱስ ውስጥ እግዚአብሔር በተናገረው ነገር ላይ የተባለው ነገር ተለውጦ ያውቃል? አዎ ያውቃል።
ስለዚህ መጸለይ አለብን ስለ ሁሉ ነገር በነገር ሁሉ በጸሎት ስላለ። አሁን እየሆነ ባለው ነገር ላይ የሆነ ጸጋ እሾክ ማይነቅል ከሆነ ልመና ጽዋ ማያሳልፍ ከሆነ እንደ ሙሴ የምትፈልገው ነገር ሁሉስ የምትገባበት ካልሆነ የልመና መንፈስ ዓላማው ምንድነው? አንቺን ከእግዚአብሔር ጋር እግዚአብሔር የሚያኖርበት ጸጋ ነው። እነዚህ ሰዎች አሁን ያለፈው ሳምንት 2 ሳምንታት የተናገርኩት ነገር አስተውላችሁ አዳምጡ። ለምሳሌ በሮሜ 8 ላይ ነው ይሄድን ያለው። ልጅነት የናንተ ነው፣ ክብር የናንተ ነው፣ ነፃነት የናንተ ነው፣ መብት የናንተ ነው። አሁን ብዙ ቦታ አንዳንድ ሰፈር ስትሄዱ አንዱ ነገር ላይ ነው የሚያደገድጉት። ልጅነት፣ መብት፣ ክብር ምናምን፣ ነፃነት፣ መውረስ ምናምን፣ ከፍታ ምናምን ይላል። አንዳንድ ሰፈር ደግሞ ስትሄድ በቃ በዚህ ምድር ላይ በቃ ምንም ነገር የለም፣ ስደት ነው፣ ጭንቀት ነው። ጌታ ኢየሱስ ክርስቶስ ግን ምን አለ? ስለኔ ስትል ለተውከው ነገር 100 እጥፍ ከስደት ጋር ሁለቱንም ነው የሰጠን ብሉት። አጠገባችሁ ጌታ እኮ ነው ያለው 100 እጥፍ ከምን ጋር? ከስደት ጋር። አሁን እኮ አንዳንድ ሰፈር ስደት ጋር ምትሏን አውጥቶ ኦሚት አድርገውታል። አንዳንድ ሰፈር ደግሞ 100 እጥፍ ሊያወጡት ይችላል። ምን ማለት ነው? በምድር ከኔ ጋር በምትጓዝበት ሰዓት ብዙ የሚያልፍ ነገር አለ። የሆነ የዘላለም ፕሮግራም ውስጥ እንደሆነን እኔም አንዳንድ ጊዜ ተከታታይ ትምህርት ላይ ሁሉ ጊዜ ነፍሴ የሚጨንቀው እኔ ብቻ ጭንቅላት ውስጥ እንዳይከታተል። ምክንያቱም ሜቢ ያለፋችሁ ካለ አሁን 6ኛ ክፍል ነው አይደል? ይሄን አንዱን መለስ ብላችሁ ብታዩት የመጀመሪያው ክፍል ላይ ይሄ ነገር እግዚአብሔር ለብቻው መጀመሪያ አስቦ አቅዶ እግዚአብሔር ከዛ በኋላ ወስኖ ከዛ በኋላ ጠራን፣ ከጠራን በኋላ አጸደቀን፣ ካጸደቀን በኋላ አከበረን የሚለውን ሂደት ውስጥ የዘላለም ቤዛነትን በመከራው ካስገኘልን በኋላ እዛ መስመር ውስጥ ከቶናል። የሚሆነው ነገር ሁሉ እኛን መልክ ከመለወጥና ለእግዚአብሔር ክብር ከማምጣት አኳያ ነው መታየት ያለበት። ከዘላለም አኳያ ነው የኛ መንገድ መታየት ያለበት። እዚሁ በዚሁ ሊገባ አይችልም ሁሉ ነገር። ስለዚህ እነዚህ ሰዎች ልክ ሮሜ 8 ላይ ልጅነት መብት እንደሚባለው ዕብራውያን ላይ እንዲሽርላችሁ አድርጎ አንድ ምሳሌ ሰጣችሁ። ምንም እንኳ እስኪ አንዴ ምንም እንኳ በሉ። ስለ ኢየሱስ ነው የሚያወራው። ስለ ልጅነቶች አወዳድሬ ያለፈው ሳምንት አንዱ ላይ ስለ አባትነት ሳስተምር ነግራችኋለሁ። መጽሐፍ ቅዱስ ሉቃስ 1 ላይ አዳምን የእግዚአብሔር ልጅ ይለዋል። ኢዮብ ላይ ሄዳችሁ በምትመለከቱ ሰዓት መላእክቶችን የምድርን መሰረትን በመሰረትክ ጊዜ የእግዚአብሔር ልጆች እልል አሉ ብሎ የእግዚአብሔር ልጆች ብሎ ይጠራል። ፍጥረት ሁሉ እግዚአብሔር ምንጫችን ስለሆነ የሁላችን አባት ነው እግዚአብሔር የፍጥረት ሁሉ። ከዛ ደግሞ ለየት ያለ እንደኛ ያልሆነ የዘላለም ልጅነት የሚባል የክርስቶስ ልዩ የሆነ ልጅነት አለ። እኛ አንድ ቀን ተፈጥረን የጀመርነው ያልተፈጠረ የዘላለም ልጅነት የክርስቶስ አለ። ከዛ ደግሞ አማኝ ሆነን የመጣ ነው የኛ ደግሞ ልጅነት አለ። አሁን እኔ ልጅ ነኝ። አንድን ሰው በሚያልፍበት ነገር ውስጥ ምንም ነገር በዚህ ውስጥ የሚያስተምር የለም በቃ ገስጸው ካላችሁት በጣም በጣም የኪሳራ አስተማሪ መሆን ነው። ለምሳላችሁ እስኪ ምንም እንኳ በሉ ልጅ ቢሆንም ከተቀበለው መከራ መታዘዝን ተማረ። እኔ ልጠይቃችሁ እስኪ እኔ ከመከራ አልማርም የጌታ ልጅ ነኝ ምናምን ምትል ሰው እንዴ ያንተን ልጅነት ተወውና የዘላለም ልጅ የሆነው ስጋ በሆነ ሰዓት ከተቀበለው መከራ መታዘዝን ተማረ። ለምን? ጽድቅን ሊፈጽም ነውና የመጣው። የዕብራውያን ሰዎችን ነው እንዲህ የሚላቸው ከተቀበለው መከራ ነው። ስለዚህ እናንተ ውስጥ የገባው እምነት፣ እናንተ ውስጥ የገባው ተስፋ ያጸናችሁ ዘንድ በብዙ ተቃውሞ ውስጥ የጸናውን እሱን አስቡት። ኦ ሃሌሉያ! ምን ማለት ነው? በቃ የሆነ የጽድቅ ዛፍ ነህ። እግዚአብሔር በጸጋው በአንተ ህይወት የጀመረው አንድ ጥያቄ ሁላችሁም ተመልከቱ ልጠይቃችሁ። Do you believe አንጂ አንተ እኔ እያደረግነው ያለነው ነገር እግዚአብሔር ዓለም ከመፈጠሩ በፊት አስቀድሞ ያዘጋጀልን ነገር ውስጥ እንዳላችሁ ታምናላችሁ? አንድ ፊልጵስዩስ 1 እንደሚናገረው በእናንተ የጀመረውን እንደሚል የጀመረው እግዚአብሔር እንደሆነ ታምናላችሁ?
ዕብራውያን 12 እንደሚና የእምነታችን ጀማሪና ፍጻሜ የእምነት ጀማሪ በአንተ ልብ ውስጥ የክህደት ሰፈር፣ የንቀት ሰፈር፣ የክፋት ዘመን ዝለዋል። እነዚህ ሰዎች ምስል ያመጣባቸዋል ሚላቸው ያለው እንደ ኤሳው ብኩርናችሁን እንዳትሸጡ፣ ድፍረታችሁን እንዳትጥሉ፣ ታላቅ ብድራት ያለውን መታመናችሁን እንዳትጥሉ፣ ወደ ኋላ እንዳትሉ። እግሮች ሰለዋል፣ እጆች ዝለዋል፣ መከራው በስቷል። በተለያየ ህይወት ነገር ውስጥ እየተመቱ ነው ያሉት ይላቸዋል። ምታልፉበትን ነገር ሁሉ ከቅድስናው ያካፍላችሁ ዘንድ በቅጣቱ እያካፈላችሁ እንዳለ አርጋችሁ የሚወዳችሁ አባት በዛ እንድታልፉ እያደረጋችሁ እንደሆነ አስቡ። ፕሊዝ ሪድ ኢት ዘ ባይብል። ዕብራውያን 12 ይሄን ነው የሚለው። ጀማሪና ፈጻሚ ሳይሆን በመካከል ነውርን ንቆ መከራን የታገሰው ልጁን ተመልከት። በሱ ተናግሯል። ልጁን ተመልከት፣ ጽናቱን፣ ታማኝነቱን፣ ትዕግስቱን። ልጅ ሆኖ ያለ እሱ ከመከራ ከተማረ እንዴት ነው እኔና እናንተ ከመከራ ማንማረው? ሁሉን ነገር የኢየሱስን መከራ ለኛ ለማሳየት ብቻ አድርጎ አይደለም መጽሐፍ ያስቀመጠው። እዛ ላይ እግዚአብሔር ቃል አት ፌስ ቫልዩ መውሰድ አለብን አይደል? ምንድነው የሚለው? ተምሯል። በሰውነቱ እግዚአብሔር በሱ ሊፈጽም የፈልገውን ጽድቅ ፈጽሟል። ለኛ ሰውነትን ምን ማለት እንደሆነ አሳይቶናል። በማ በኩል? በልጁ በኩል። ዕብራውያን 11 ላይ እስኪ ሄዱና ጌታ ሊያጸናን ይፈልጋል። ዕብራውያን 11 ላይ ብዙ አንዳንድ ጥቅሶች ይነበቡና እኔ ከሰባኪው የትኛው ጥቅስ ጋር እንደሚቆም የሆነ ምዕራፍ ላይ ሲሄድ እገምታለሁ። አንዳንድ ምዕራፍን ተሲል እዛች ጥቅስ ጋር ሲደርስ አሁን ይቆማሉ። ለምን መሰላችሁ? ይሄ ማደግደግ ነው። እሱ የሆነ ፕሮግራም የተደረገ ጭንቅላት የእግዚአብሔር ቃል እስኪ ይፍሰስ። በቃ ለምን ያንተ ጭንቅላት ክብድ ቢለውም ሂድበት። ስለዚህ የሚደገደግበት እንዝለልና እስኪ እንለፉ። ምዕራፍ 11 ከቁጥር 32 ልጀምረው። እሺ እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔ፣ ስለ ዳዊትና ስለ ሳሙኤል፣ ስለ ነቢያት እንዳልተርክ ጊዜ ያጥርብኛልና። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ። ሃሌሉያ ብሎ አሁን እዚህ ጋር ነው ሰው የሚያቆመው። ታባርርበታለህ። አሁን ውስጥ የገባው እግዚአብሔር የፈጠረው እምነት ማባረሪያ ነው፣ ማጥፊያ ነው፣ መበርቻ ነው፣ መገንጠያ ነው፣ መሄጃ ነው ይልና እሺ እምነት መተውን ሲያመጣብህ፣ እምነት ማጣትን ሲያመጣብህ፣ እምነት ጭንቀት ውስጥ አጣብቂኝ ውስጥ ሲከትህ፣ ፀሐይ ሲያወጣብህ፣ እግሮችን ብረት ውስጥ ሲከት እስኪ ተመልከቱት። 35 ሴቶች ሙታናቸውን በትንሣኤ የተቀበሉ ሌሎች በሉ አንዴ። የእምነት ዓለም ሁለት ገጽታ አለው። በእምነት መኖር አንዱ ገጽታው ነው። በእምነት መሞት ሌላው ገጽታው ነው። በእምነት ኖረህ የምታገኘው ነገር አለ። በእምነት ሞተህ በዚህ ምድር ላይ የማታገኛቸው ነገሮች አሉ። ሌሎች ያው የእምነት መንፈስ አለመቀበልን ሰጣቸው። መዳንን ሳይቀበሉ እዛ ጋር ከእሳት አንዱን አወጣው፣ ሌላውን አላወጣውም። ከአንበሳ አንዱን አዳነው፣ ሌላውን አላዳነውም። ሌሎች መዳንን ሳይቀበሉ የሥጋ መዳን ማለት ነው፣ የነፍስ መዳንን አይደለም። ከአንበሳው ከእሳቱ ሳያድናቸው የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎች መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። እስኪ አንዴ በበሉልኝ። አንዴ ጠዋት ላይ በዎቹን በኮምፒውተር ላይ አድርጌ በትልቁ እያርኩ በምን ይሆን እየተፈተነች ያለችው አጠገብሽ ያለችው ሴት?
ሌሎች 36 ላይ አይደል መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በልጅ፣ በትዳር፣ በወላጅ፣ በጤና፣ በስታተስ፣ በኢሚግሬሽን በብዙ መግባት ይችላል። በላይ ሶስቱም ቃሎች መጽሐፍ ቅዱስ ይጠቀምባቸዋል። ስቃይም፣ መከራም፣ ስደት የሚለው ሶስቱንም ባይብል ሪፈር ያደርጋቸዋል። በመጋዝ ተሰነጠቁ። እንዴ አሁን እኮ ብዙ ሰው አሁን አጠገባቸው ስም ምናምን እኮ የሚለው እንዴ ነው። ስም ብለው ይሄኛው አይሄድም። ስሙን ያመጣብህ ስም ያመጣውን መጋዝ ገስጻ አታባረውም። መስቀሉን እኮ በቃ ተሸከሙ ተብሎ ጥሪያችን ነው የኛ መስቀል። በድንጋይ ተወግረው ተመልከቱ፣ በእስራት በወህኒ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራ እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውምና በምድረ በዳ በዎቹን እንግዲህ እናንተ ያዋቸው በተራራ በዋሻ በምድር ጉድጓድ የምድር ጉድጓድ ተቅበዘበዙ ስለ ስሙ ስለ ጌታቸው ሲሉ። ከዛ እነዚህ ምስክሮች ሚለው 12:1 ላይ እነዚህ ነው የሚጠቅሳቸው። ምስክር ሚለው ቃል በግሪኩ ማርተዩስ ማለት ማርተርስ ሚለውም የእንግሊዝኛ ቃል ያለበት ነው። ሰማዕቶች፣ እነዚህ ሰማዕቶች ተመልከቱ፣ ከቧቸዋል። ደግሞ ትልቁን ሰማዕት ተመልከቱት፣ እሱም ተሰቅሏል። ከዛ ደግሞ እሱ ሲሞት እኔ መስቀል ስለተሰቀልኩላችሁ እናንተ መስቀል የለባችሁም ብሎ አልሄደም። መስቀላችሁን ተሸክማችሁ ተከተሉኝ አለ። ዛሬ አንድ ጥያቄ ልጠይቃችሁ። በምን ይሆን ጌታ እየፈተናቸው ያለው? እና አብርሃም ቤት እግዚአብሔር ሲመጣ አብርሃምን በመቻል ነው መጀመሪያ የተፈተነው። እና አብርሃም ቤት ችግሩ አንዱ የሚችል ስለነበር ነው። አንዳንድ ሰው በችሎታው ነው እየተፈተነ ለጌታው ገንዘብ ሳይሆን የሚያልፈው። ህይወት ለብዙ ሰዎች የሚወዱትን እና የሚችሉትን አድርጎ ማለፍ ነው። የመጽሐፍ ቅዱሱ ግን የሚቆጠረው ከዘላለም አኳያ ህይወት ፈቃዱን ማድረግ ነው። ስለዚህ ሳራን ዘግቶ ገላገላት። ማዕፀኗን ዘጋው ይላል መጽሐፍ ቅዱስ። እግዚአብሔር ዘግቶት ነበር ማዕፀኗን። ስለዚህ ሄደችና እዚህ ቤት እኮ ሁሉም እኮ አሁን አንዳንድ ሰው ሲያወራ ብፈልግ ይላል። እንደው እስኪ ያጠገባችሁ ምንም አትሆንም ብትፈልግ በሉ ማለት እንደው ከእግዚአብሔር አኳያ አሁን ብፈልግ ይላል። ምን ትሆናለህ? አንዲት ቀን በእድሜ ላይ መጨመር ትችላለህ። ከተኛህበት ራስን ማንቃት ትችላለህ። አጥፈህ ጧት ለብሰዋለሁ ያልከው ልብሱ ተነስተ መግባት ትችላለህ ብትፈልግ፣ ወይስ ቢፈቅድልህ? ስለዚህ ሳራ አየችውና ማለት በቃ ጠበቅን። አንዳችን እኮ እንችላለን። ማንም አብርሃም ይችላል። ስለዚህ እስኪ ምናልባት የኔ ሰራተኛ ጋር ብትገባ አጋር ጋር ብትገባ ችሎታህን አሳይና፣ ችሎታ እስማኤልን ነው መውለድ የሚችለው የሥጋ ልጅ ማለት። መንፈሳዊ ትምህርት እውነተኛ ወንጌል ማይሰበክበት ቦታ ጉባኤን በእስማኤል መሙላት ነው። በቃ ትችላለህ። ስለዚህ የሚቀጥለው ሳምንት አከህለት የሄደው ሰው ተመልሶ ለመታከክ እንዲመጣ የእግዚአብሔር ቃል ቁስል የሚያክ ገል ሳይሆን ዘልቆ የሚወጋ ሰይፍ ነው። ስሜትህን ይነካባል። ሐሳብህን፣ ህልምህን፣ ውሳኔህን፣ ጅማትህን፣ ቅልጥምህን፣ ነፍስህን፣ መንፈስህን ዘልቆ ይወጋል ይላል። እየተሰማህ ይገባል። ስለዚህ ችሎታን አሳይ ያለችው
የሚገርመው ነገር እስማኤል ለካ ይቻላል። ገባ፣ ችሎታ ገባ፣ እስማኤል ተወለደ። ስታረግዝ ገና እስኪ ወለድም እንኳን ናቀቻት ይላል። ችሎታ ክብር የለውም። የእግዚአብሔር ፕሮግራም ግን ለዘላለም ሊያከብር ነው። ናቀቻት ይላል። ከዛ ደግሞ አስጨነቀቻት። ከዛ እግዚአብሔር እስኪ ልጠብቃቸው አለ። እዚህ ቤት አሁን ችግሩ መቻል ነው። እስከዚህ መቻል እስከማይኖር ልጠብቃለ። ልክ 99ኛው ዓመት ላይ የሳራ ጓደኛ አረገው እግዚአብሔር፣ አጋር አረገው። የአብርሃምም ሰውነቱን ሲመለከት ይላል ሙት የሆነው ሰውነቱ ይላል። አሁን አንድ ሰው ብቻ ሳይሆን ማይችለው ስንት ሰው አይችልም? እዛ ቤት 2 ሰው አይችልም። ያኔ እግዚአብሔር ቃል ሲናገር እግዚአብሔርም ለአብርሃም ተገለጠ እንዲህም አለው ይላል፣ እኔ ኤልሻዳይ ነኝ። አሁን እዚህ ቤት የሚችል የለም አለ። አንተም አትችልም፣ ሚስትህም አትችልም። ስለዚህ አንድ የሚችለው ይምጣ አለ። መጣ። በ99ኛው ዓመት ይሄንን ጉዞ ተመልከቱት። አብርሃም ከ11ኛው ምዕራፍ አንስቶ እስከ 23ኛው ምዕራፍ ድረስ ስትመለከቱት የመሄድባችሁ በኋላ እስከ 25ም ያለው ስትሄዱ የ100 ዓመት ጉዞ ታሪክ ታገኛላችሁ። 86 ዓመቱ ላይ እስማኤልን ወለደ። 99 ዓመቱ ላይ እግዚአብሔር መጣ። ከዛ በኋላ እኔ ኤልሻዳይ ነኝ ያለ አምላክ እዛ ቤት የፈተና ለውጥ ተደረገ ብሎ ታጠገባችሁ ያለው ሰው እስኪ። አሁን ብዙዎቻችን እኮ መልስ ሲመጣ የፈተና ለውጥ እንደሆነ አናውቅም። እግዚአብሔር ይስሐቅን ሰጠው። አሁን ዘፍጥረት ምዕራፍ 22 ቁጥር 1 ምን ይላል? እግዚአብሔርም አብርሃምን ፈተነው ይላል። በሳራ አለመቻል፣ እስማኤልን መውለድ በመቻል ሁለቱም ተያይዞ ባለመውለድ ውስጥ አለመቻል ቤት በመሆን አሁን ደግሞ የሳቅ ቤትና ልጅ ሰጠው። የሚገርመው ይሄኛው ፈተና ደግሞ አንድ ልጅህን የምትወደውን ሚለውን ዘፍጥረት 22 ላይ 3 ጊዜ ታገኙታላችሁ። ስጠኝ አለው። ከዛ ምን ሆነ? እግዚአብሔር ቃል ሲናገር አብርሃም ለ3 ቀን መንገድ ተጉዞ መሠዊያው ላይ አድርጎ ልጁን ሊሰዋ ሲል ድምፅ መጣ። አንተ አለው ቃሌን ሰምተሃልና፣ 1 እኔን ፈርተሃልና፣ 2 እጅህን አንሳ። ከዛች ቀን ጀምሮ እግዚአብሔር ፈተነው የሚል ቃል አልተጻፈም። እግዚአብሔር ባለመውለድ ፈተናቸው፣ መውለድ በመቻል ፈተናቸው፣ ልጅ ሰጥቶ ፈተናቸው። የቱ ጋር ይሆን የኛ እግዚአብሔር ሲፈትነን በቃ መውደቅ የጀመር ነው? ጌታ ምን ይላል? ሁሉ ለእግዚአብሔር ክብር እንዲሆን፣ ሁሉ ያነበብ ነው ለጥቅማችን፣ ሁሉ ለክብሩ እንዲሆን በዘላለም ውስጥ እግዚአብሔር ፕሮግራም ይዞ እኛን አስገብቶናል። ምን ያህል ጊዜ ይቀረዋል ህይወትህ? አይ ዶንት ኖ። እግዚአብሔር ምን ሊያደርግ ነው ነገ? አታውቅም። መጽሐፍ ቅዱስ ስማችንን ነው፣ ነገም የሆነውን አታውቅም። ማያውቅ ሰው ነኝ እኔ። እስኪ አላውቅም በሉ። መጽሐፍ ቅዱስ ነው የሚለው አታውቁም። እነሳና እንጸልያለን። በዚች ባለችን ፊው ሚኒትስ 3-4 ደቂቃ ይቀረናል። ልጠይቃችሁ፣ እረፍ በሉ ለ4 ደቂቃ እግዚአብሔር ፊት። በምን ይሆን አንተ እየተፈተንክ ያለኸው በዚህ ሰዓት? በምን ውስጥ እያለፍሽ ነው የኔ እህት? በምን ውስጥ እያለፍክ ነው የኔ ወንድም? ቤት ሆናችሁ የምታዩ
ዝም ብሎ መላላጥ እንዳልሆነ ከቃሉ ሰምተናል። እግዚአብሔር ከቅድስናው ያካፈለን በጸጋው ያጸናን ብኩራትን ከመሸጥ ኢየሱስ እርቦት አለፈ፣ ኤሳው እርቦት ሸጠ። ሌባው ሊሰርቅ ሊያርድ ሊያጠፋ ነው የሚመጣው፣ ግን የሚሰርቀው እንካ እያለ ነው። ዓለምና ክብሯን እሰጥሃለሁ አለው ለኢየሱስ። እንካ ሚል ሌባ። እባካችሁ እግዚአብሔርን ስለ ጻድቅነቱ ወይ ደግሞ ስለ ጠቢብነቱ ውስጣችሁ ጥያቄ አይሞላ። እግዚአብሔር የሚሰራውን የሚያውቅ አምላክ ነው። ዋናው ነገር ላይ እናተኩር። ይሄ ሁላ ነገር ኢዮብ ወደ ኋላ ተመልክቶ የኤልፋዝ ቃል አልቆ፣ የሶፋር ቃል አልቆ፣ የበልዶስ ቃል አልቆ፣ የኤሊሁም ቃል አልቆ፣ የሚስቱ ቃል አልቆ፣ የሱ ቃል አልቆ እግዚአብሔር እንኳን የተናገረው ነገርን ከፈጸመ በኋላ ሁሉም ተናግረዋል። ዞር ብሎ ሲመለከት አንድ ነገር እኔ ማቀው እቅዱ ማይሰናከልበት እግዚአብሔር ብቻ ነው። ብዙ እቅድ ያለን ሰዎች ማቀድ ይቻላል። ማይሰናከል ግን አንድ እቅድ የእግዚአብሔር እቅድ ብቻ ነው። ማይገቡን እልፍ ነገሮች በህይወታችሁ በምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 እስካሁኑ ምዕራፍ ድረስ ገጥሟችሁ ሊሆን ይችላል። ነገር ግን ዛሬ አንድ ነገር እንላለን። ጥበብ በልጆቿ ጸደቀች። ከዘላለም አኳያ እግዚአብሔር ይከበራል። በጊዜም በዘላለምም እኛ እንጠቀማለን። ብዙዎች ከኛ የተነሳ ይባረካሉ። እግዚአብሔር በእኛ ህይወት ከሚሆነው አንዳች የማያውቀው ነገር የለም። የሱን እጅ ሳያልፍ ወደኛ የሚመጣ የለም። ልጁ ኢየሱስ ከተቀበለው መከራ መታዘዝን ከተማረ እኛስ ምን እያስተማረን ይሆን? ትግሉን እናቁምና መማር እንጀምር። ጳውሎስ የተማረውን ሲናገር ባለፈው ነግራችኋለሁ። በራሳችን እንዳንታመን የሆነው ሁሉ ሆነ አለ። አንዳንድን ሰው ጌታ ሊያስተምረው የሚፈልገው ነገር በራሱ እንዳይታመን ነው። አንዳንድ ሰው ራሱን እያየ በጣም ይገረማል። በራስ እንዳትገረም ግን እግዚአብሔር ያስተምርሃል። አንዳንዱ ራሱን ያደንቃል። እግዚአብሔር ያለ ያን ሰው እግዚአብሔርን ማድነቅ እግዚአብሔር ያስተምረዋል። ሊመጡት ባሉት ወራት ሊመጡት ባሉት ጊዜያት ምን ያህል እንደቀረልን እያንዳንዳችን አላውቅም። አይ በጌታ ፍቅር እለምናችኋለሁ። እግዚአብሔር ይለምናል ወይ ካላችሁ በጣም ሩሩ ስለሆነ ነው። በጣም ነው የሚለምነው ጌታ። ሐዋርያው ጳውሎስ አገልግሎቱን እንደዛ ብሎ ነው የሚገልጠው። ልመና አለ። ደጋግሞ ምሰማው የእግዚአብሔር የልመና ድምፅ አለ። እኔ ለማን እንደሆነ ያን እድል የሚሰጠው አላውቅም፣ ግን ለእኔም እንደሆነ እኔ ይገባኛል። ፔይ አቴንሽን ቱ ጋድ። ቃሌን ሰምተሃልና አለው አብርሃምን። ኢየሱስ ኢየሱስ ጌታዬ ሆይ እድል ልስጣችሁ። ጀስት ቀስ ብላችሁ አናግሩት ጌታን። ጌታ ሆይ እኔ የሳራ ፈተና ነው ያለመቻል ነው፣ የአብርሃም ፈተና ነው የመቻል ነው። ባለኝ ነገር ነው እየተፈተንኩ ያለሁት። ስትፈትነኝ እየወደቅኩ ነው፣ እያለፍኩ ነው። ፊትህ ስቆም አፍራለሁ ወይስ ረጅም መታዘዝ እየታዘዝኩ ነው?
ጌታ ሆይ ይህን ማህበር እንድታበስል እንጸልያለን። ቢግ ዲል የምናደርገው ነገር መንገዳችንን ሳይሆን አንተንና ተልእኮህን፣ አንተንና ቃልህን እንዲሆን ሲሪየስሊ እንድትወሰድ በእኛ ልብ ውስጥ አንተም ቃልህም ጌታ ሆይ እንጸልያለን። አንተ ያለህ በጸሎት አንመካም፣ ጸሎት ሁሉን አይለውጥምና አንተ ያለ አንተ በሰጠህን መንፈሳዊ አቅም ይሁን ወይም ደግሞ የመንፈሳዊ አቅማችን ጣዖት ሆኖብን ወይ ደግሞ ድካማችን ጣዖት ሆኖብን ሌላ ነገር አናመልክም። አምልኮ ለአንተ ብቻ ይሁን። እግዚአብሔር አባቴ ሆይ በተለያየ ከባድ የሆኑ ፈተናዎች በጓዳቸው ለሚያልፉ ልዩ ጸጋ ጌታ ሆይ ዝም ግን ያልክበት ምዕራፍ የለም። ጸጋዬ ይበቃሃል፣ አሁን ባደከመህ ነገር ላይ ኃይሌ በድካም ይገለጣል እንዳልክ ጌታ ሆይ ኃይል በድካማችን ይገለጥ። ጸጋህ ይፍሰስልን። ከናንተ መሃል ማንም ጸጋ እንዳይጎለው ተጠንቀቁ እንደሚል ቃልህ መራራ ልብ ሆኖ ማህበሩን የሚያስጨንቅ ስር እንዳይሰድ ተጠንቀቁ እንደሚል ቃል ይህ ማህበር እንዲጠነቀቅ እርዳው። ጌታ ሆይ ከዚች ቀን ጀምሮ በሕይወታችን በምናልፍበት ነገር ውስጥ ሉዓላዊነትህን እናስባለን። አንተ ጻድቅ ነህ፣ አንተ ጠቢብ ነህ፣ አንተ አዋቂ ነህ። አንተ የባረካቸው በስጋት አይኖሩ። ሁሉ ሰው እንፋሎት እንደሆነ እያወቀ አንተን እያስቀደመ በተስፋ ይጽና፣ በእምነት ይጽና። እግዚአብሔር የዘላለም አባት ሆይ እባክህን ብዙ ነው የምንሰማውና ብዙ ነው የምናየውና አስተዋይ ልብን ስጠን። በሕይወት ስትናገር ማስተዋልን ስጠን። በቃልህ ስትናገር ማስተዋልን ስጠን። በሕልም ስትናገር ማስተዋልን ስጠን። እጆቻችን አንሱና እንጨርሳለን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ጸጋውንም ይስጣችሁ። እግዚአብሔር ፊቱን ወደ እናንተ ይመልስ፣ ሰላሙንም ይስጣችሁ። በስመ አብ ወልድ መንፈስ ቅዱስ አንድ አምላክ ስም እግዚአብሔር የዘላለም አምላክ ይባርካችሁ። ለቤተ ክርስቲያን ለምናደርጋቸው አገልግሎት ስለሚጠቅሙ ሲዲ እየገዛችሁ ሂዱ። ጌታ ይባርካችሁ። ጨርሰናል። Saisega